አመሰግናለሁ። አይ ቲንክ የመጀመሪያው የተነሳው ጋዜጠኛ አቶ ተሾመ ይመስለኛል። ሰላም ይሁን። ጥያቄዎች በዝተዋል ማለት ስለተደራረቡ መጽሐፉ ጋር በተያያዘ ነው የምመልሰው። ሌሎች ጥያቄዎች በሌላ ጊዜ ማንኛውም ሰው ጠይቆ መልስ ማግኘት ይችላል። በእርግጥ አንዳንድ ሰው ሩቅ እንደሆንኩ ያስባል። ማንኛውም ጋዜጠኛ መጠየቅ ይችላል። በትክክለኛው ፎርማል የሆነ መንገድ አለ፣ በዛ መንገድ መጠየቅ ይችላል እና መጽሐፉን በተመለከተ አንዳንድ የተነሱ ጥያቄዎች አሉ። ሲምፕል ነው ወይ የሚለው የተነሳ ጥያቄ አለ። በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ከሆነ መነካካት ይችላል። ግን በዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገና ነው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገና ነው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገና ነው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ 2 ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ 2 ገጽ ላይ አለ። ማን ነው የጻፈው? ጸሐፊው ማን ነው? ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ አለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልዩሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልዩሙ። በመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 200 አይ ቲንክ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነብ ሁሉ ይጠቀምበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። እንደተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በሀገር ውስጥ ነው። ለአሁኑ ግን አንድ 50,000 የሚሆን ኮፒ እንደታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማው ነገር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል። እና ካራቴው አልቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። እሺ፣ 2 የመጨረሻ ሰዎች ብቻ ምናልባት መጽሐፉና መራግብሩ ላይ አልተረሳም እንትሉት ካለ እናንሳ፣ አለበለዚያ መራግብራችን ለመጨረስ። እሺ፣ ራስህንና እንዲያው አስተዋውቀን። ንጉስ መጣጥ ይባላል። ከክራይስት ያው ቤተኛ
ስለዚህ መጽሐፍ ከዚህ ቀደም ቲክቶክ ላይ በነበረው ፕሮግራም ላይ መግለጫ ሰጥተዋልና መጀመሪያ የተጀመረው መጽሐፍ ሌላ መጽሐፍ ነበር። ከዛ ይሄኛው መጽሐፍ ደግሞ የመጀመሪያ ሆኗል። ይህ ሲሆንበት ምክንያት ምንድነው? ከዛ አስቀጣይ የኛው መጽሐፍ ደግሞ መቼ እንጠብቅ? በሶፍት ኮፒ እናገኛለን ወይ ውጭ ላሉት ማህበረሰብ በምን ይደርሳል? ሌላ የመጨረሻ አለ? እሺ አሜን ቲቪ ራስዎትን ያስተዋውቁ። ሰብለባላ ከአሜን ቲቪ ምናልባት የመጨረሻው ጥያቄ ገናናው ኢየሱስ እስካሁን እንደሰማነው ስለ ክርስቶስ ኢየሱስ በደንብ የሚገልጽ ነው። ከዚህ ጋር ተያይዞ ፕሮግራም የሚመለሳ በሀገር ውስጥ እንግዲህ በአጠቃላይ ተላለፍናል ከሀገር ውጭ ያሉ ሰዎች ይህንን አስመልክቶ ልጅቷ ስለ ገናናው ኢየሱስ ምን ትላለህ? እንደው ባጭሩ ለመረቃቱ እንድንመጣ ምን ትላለህ ስለ ገናናው ኢየሱስ? ገናናው ኢየሱስ ለማብራራት በጣም አስቸጋሪ የሆነ አምላክም ነው ሰውም ነው። መጽሐፍ ቅዱስ እንደሚያወራው ሰው ሆኖ በተመሳሳይ ሰዓት አምላክ የሆነው አምላክ ሆኖ በተመሳሳይ ሰዓት ደግሞ ሰው የሆነው እንዴት አድርጋችሁ ታብራራላችሁ? ሰው ብቻ ቢሆን ለማብራራት ይመቻል። አምላክ ብቻ ቢሆን ደግሞ ተራ በተራ ቢሆን ይመቻል። ነገር ግን the same time ሰው ሆኖ አምላክ የሆነውን ጌታ ማብራራት በእዩ ጭንቅላት በጣም አስቸጋሪ ነው። ግን ቢሆንም መንፈስ ቅዱስ የሚባል አምላክ አለ። ኢየሱስን የሚያብራራው ከእዩ በላይ ከሰባኪዎች በላይ እሱ ነውና በእኔ ውስጥ ያለው በአማኞች ውስጥ ያለው ኢየሱስ ክርስቶስ ያስቀመጠው መንፈስ ቅዱስ የተባለ አምላክ ስለ ገናናው ኢየሱስ ጠዋት እስከ ማታ ሌሊት እስከ ጠዋት ያብራራል እና የመንፈስ ቅዱስ ስራ ክርስቶስን ማብራራት ነው እና በዚሁ አግባብ መንፈስ ቅዱስ ባብራራልኝ ልክ ገናናው ኢየሱስ ማን ነው የሚለው ከቃል እስከ ሳው ድረስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከመላው ጀምሮ ከዓለመ ፍጥረት ጀምሮ በፊት ነበረ ይላል መጽሐፍ ቅዱስ። ከዛ ጀምሮ ሰው እስከ መሆን ስጋ ለብሶ እስከ መገለጥ ከዛ በኋላም ደግሞ ሞቱንና ትንሳኤውን ጨምሮ ስለ ገናናው ኢየሱስ በመጽሐፉ ላይ በሰፊው ለማስቀመጥ ሞክሬያለሁ። መንፈስ ቅዱስ በረዳኝ መጠን ሰዎች ቢያነቡት ጥሩ ነገር ያገኛሉ። በአጠቃላይ ግን ገናናው ኢየሱስ ሰውና አምላክ የሆነ ዓለሞችን ካለመኖር ወደ መኖር ያመጣ የሁሉ መጋቢ የሁሉ መስራች ሁሉንም ደግፎ ያቆመ ይሁን በሚለው ቃል ሁሉን የመሰረተ መስራችም ነው፣ የበላይ ነው። እሱን በጥቂቱ ለማብራራት ሞክሬያለሁ። ይሄ ነው ያለኝ። ግን ቅድም አንድ ወንድም ያነሳው ቀጣይ ያለው መጽሐፍ አለ ወይ ብሎ የሚያነሳው ነገር አለና አያይዤ ለመመለስ ያህል ኢየሱስ ይመጣል የሚል መጽሐፍና ብዙ ጊዜ ሰዎች ከአጋንንት ወይም ደግሞ ከነፃ መውጣት ጋር በተያያዘ የሚያነሱት ጥያቄም ስላለ በዛ ዙሪያ ላይ ሰፊ ነገር ስለሚነሳ በክፉ ኃይል ላይ የተሰጠንን ኃይል ለማሳየት ከዛ ጋር ተያይዞ የተጀመረ መጽሐፍ አለ። ከሁለቱ ግን ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ቀጣይ ከዚህ በኋላ ከገናናው ኢየሱስ በኋላ ኢየሱስ ይመጣል የሚል መጽሐፍ ይደርሳል። ይሄው ነው ያለው። እናመሰግናለን። እንግዲህ አካላት ሁሉ መጣችሁ ጋዜጣዊ መግለጫ ስለተቀበላችሁ ነው የምናመሰግነው። ምናልባት የመጽሐፉን ገጾች ማግኘት የምትፈልጉ ካላችሁ ፕሮግራም ምንጭፋው ደግሞ ፕራይስ አርሚ ገጾች በመግባት እነዛን መረጃዎች ማግኘት ትችላላችሁ። አንድ ላይ ለመልቀቅ እንዲመቻችሁ ማለት ነው። ስለሆነም የፎቶ መርሃ ግብር ስላለን ማይኮቻችሁን አንድ ያስታችሁ ፎቶ መውሰድ ትችላላችሁ ማለት ነው።